እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። ስክሪፕቶም ይዣለሁ። ፈቃደኛ ካልሆንኩ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችንም መሰብሰብ እችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም። ባንቺም በአብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን እንድታነሽ እፈልጋለሁ። የማይሆን ውሳኔ ነው እየወሰነች ያለችው። ነግሬያታለሁ እኮ የማይሆን ውሳኔ ነው እየወሰነች ያለችው። ንገራት። እኔ ምንም ነግራት አንተና ምንም ልትሰማኝ አልቻለችም። ማርቆስ ነው ወይስ እኔ አብርሃም ብዙ ነገር ተጭኛት ብዙ ነገር አድርጋልኛለች። ሶ እኔ ይሄንን ነገር አታድርጊ ብላት ነገ ደግሞ በእኔ እንድትጸጸት አልፈልግም። ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቀይ አልፈልግም። ኖ ማርቆስ ይኸውልህ፣ ይሄኔ ሀሳብ ነው። እዚህ ውስጥ አንተ ስም እንዲጠፋ አልፈልግም። አብርሃም ሄርሜላ ተብያዋ ማለት ነው። እኔ ምክንያታችሁ ከሆንኩኝ ብለሽ መደጋግሚው ነገር ማለት ነው። መጀመሪያ አብርሽና ሩታ ህይወት ላይ ስትመጪ ማለት ነው አብርሽ ባለዳር መሆኑን አታውቂም እንዴ? የሚዲያ ሰው ነው። በሚዲያ ታያቸዋለሽ እና አላወቅሽምና ነው አብርሽን አፈቀርኩ ወደድኩ ብለሽ ስትመጪ ማለት ነው። አሁን የማይመስል ነገር ስትቀባጥሪ ትንሽ አታፍሪም እንዴ? አንቺ እኮ ትንሽ ልጅ አይደለሽም፣ የምታገናዝቢ ሰው ነሽ፣ ትልቅ ነሽ። ስለዚህ አብርሽ ባለዳር መሆኑን ሩታ የአብርሽን ምስት መሆኑን በደንብ አታውቂምና ነው እንዴ አፈቀርኩት ወደድኩት ብለሽ የመጣሽው ማለት ነው። አሁን ደግሞ ለማስመሰል አትጣሪ ማለት ነው። ህይወታቸውን የበጠበሽው አንቺ ነሽ። በእርግጥ ክፍተት ነበረ ሁለታቸውም ላይ። ክፍተቱን አንቺ ማስታረቅ ስቺ አብርሽን ወደዋለሁ አብርሽን አፈቅረዋለሁ እያልሽ የመጣሽው ማለት ነው። አሁን ደግሞ አታለቃቅሽብን። ምን ትመስላለች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ሰዎች እና ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ የኔ ምርጦች ማለት ነውና ዛሬም በድጋሚ መጥቻለሁ። ያው አርፍጄ ነው የመጣሁት እና ሩታዬ ወረቀቱን ይዛ መጣ። አብርሽ ቀዶታል ማለት ነው። እኔ አብርሽ መግደዱ ምናምን አይደለም ያስጠላኝ ማለት ነው። ይቺ ሄርሜላ ተብያዋ ማለት ነው እኔ ምክንያታችሁ ከሆንኩኝ ብላ መደጋገመው ነገር ነው ማለት ነው። መጀመሪያ ሰው ህይወት ላይ ጥልቅ ስትይ ማለት ነው አፈቀርኩት ወደድኩት ስትይ ምን መስሎሽ ነበር? በቃ እነሱ ማይገናኙ ማይታረቁ ነበር የመሰለሽ? እኔ ባለትዳር መቼም ይጣላል ይታረቃል፣ አለቀ። የትኛውም ባለትዳር ላይ ግጭት ይፈጠራል። በቃ በዛ ግጭት መሀል የሆነ ክፍተት ተገኘሽ መተሽ ጥልቅ ብለሽ ገበሽ። ከዛ ይሄው ለዚህ ያበቃሻቸው ማለት ነው። እና እኔ ልላችሁ የምፈልገው በዚሁ አጋጣሚ ማለት ነው የመሬን ነው የምላችሁ ባለትዳር የሆኑ ወንዶችን ኦር ሴቶችን ምታማልሉ ባለጌዎች ማለት ነው። ሴቶቹም ሆናችሁ ወንዶቹ ማለት ነው። ግን ትንሽ የሚባል ነገር አታውቁም። በአብርሽ ወይ በሄርሜላ ብቻ አይደለም ብዙ ሰዎች ያውቃሉ። የምሬን ነው የምላችሁ። የሰውን ትዳር ምትቀሙ፣ የሰውን ትዳር ጨለማ አርጋችሁ እናንተ ሲቃችሁ የምትኖሩ ማለት ነው። የምር ለጊዜው ነው ሲቃችሁ የምትኖሩ እንጂ ማለት መጨረሻው ጨለማ ነው የእናንተ ህይወት ማለት ነው። በቃ የምሬን ነው መናገራችሁና ሰውን እያስለቀሳችሁ ትዳር እያላችሁ ሌላ ትዳር ላይ ዝሙት ምትሰሩ ሰዎች የምር ባል እያላችሁ የሌላ ምስት ባል የሚያማልላችሁ የሌላን ምስት ወንድ ምትመኙ ባልሽ አጠገብሽ እያስተኝሽ ከሌላ ወንድ ልጅ ጋር ምትጀጀይ የምር ሐራም አለይኩም ሚዲያ ላይ ስላየው ነው። ይሄ ብቻ አይደለም። ይሄ አብርሽ አያችሁ አይደል? ምስት እያለው ምስቱ እርጉዙና ከሌላ ሴት ታማልለዋለች። አስቡት እስኪ እንደዚህ አይነት ህይወት ባንኖርስ ሲንግል ሆነን ብንኖርስ? እኔ አንዳንዴ የምር ይገርሙኛል ሰዎቹ ማለት ነው። እኔ ድራማም ይሁን ውሸትም አይመለከተኝም። ነገር ግን አንድ ሰው ባለትዳር እስከሆነ ድረስ በቃ ባለትዳር ነው። ትዳር የራሱን የቻለ ክብር አለው። ከዛችም ጋር መለጠፍ ያቺም ታማልለዋለች፣ ያቺን ይሸኛል፣ እንደገና ያቺን ይቀበላል። ከዛች
አረ ውይ ሲደብርም በጣም ነው የሚያስጠላው። እውነቴን ነው የምላችሁና ሩታዬ እኮ ችላለች፣ የምር ችላለች። ማርክ በጣም ያሳዝነኛል በዚህም አጋጣሚ ማለት ነው። የምር በጣም ነው የሚያሳዝነኝ። በመሀል እኮ ተሰቃየ ማለት አላረል የሆነ የሩታ መከታ ነው የዚህም ጓደኛ ነው ምናምን ነገር በመሀል አስጨነቁት እኮ። ግን ልላችሁ የምፈልገው እንደ ሄርሜላ በሰው ህይወት መታችሁ ጥልቅ የምትሉ ሰዎች ማለት ነው እረፉ፣ በቃ እረፉ። ሄርሜላ ተብዬው አሁን የቃስር ይቅርታ ምናምን ምክንያት ምናምን አዘበራርቂ። መጀመሪያ አመጣጥሽ አንቺ እኮ ምን ቢያንስ ትልቅ ነሽ፣ ከ20 ዓመት ያለፈሽ ልጅ ነሽ። አንደርስታንድ ማድረግ የምትችይው ነሽ ማለት ምን አይነት መዘዝ ያመጣል ብለሽ የምታስቢ ሰው ነሽ። እና ይሄ ከመምጣቱ በፊት ማገናዘብ ነበረብሽ። አሁን ደግሞ አስሬ እየመጣሽ አትመዛመጅብን እና የምር እንደዚህ አይነት ሰዎች ማለት ነው እንደዚህ የሰውን ህይወት በጥብጣችሁ እኔ ደስተኛ ሆኜ እኖራለሁ ብላችሁ የምታስቡ ሰዎች መቼም ደስተኛ አትሆኑ፣ መቼም ማለት ነው መቼም። የምራውን ብዙ ሴቶች እያለቀሱ ነው፣ ብዙ ሴቶች ማለት ነው ማለት ሚዲያ ያልወጡ ሩታ ሚዲያ ስለወጣች አይደለም፣ ሚዲያ ያልወጡ በጓደኞቻቸው የተቀሙ በዘመድ የተቀሙ በሚዲያ እንደዚህ በፌስቡክ ተጀናጅኖ የተቀሙ ስንቶች ያለቅሳሉ መሰላችሁ። በቃ መጀመሪያ ትዳር ብላችሁ ራሳችሁን አምራችሁን ካላሳመናችሁት ወደ ትዳር ለምን እንደምትገቡት በቃ ለምንድን ነው የምትገቡት? መጀመሪያ ራሳችሁን አሳምኑት። እና እንደዚህ አይነት ሰዎች ደግሞ አይቀናችሁ፣ መጨረሻችሁ ያስጠላል፣ የምር ያስጠላል በጣም ማለት ነው። እኔ ብዙ ሰዎች እሰማለሁ በቃ ጓደኛዬን ከባሌ ጋር አስተዋውቂያት ባሌን ቀመችኝ፣ ጓደኛዬ ቤቴ መጣ ባሌን አይተው ባሌን ማይሉ እህትም ትቀማለች እኮ። መጨረሻው ዘመን እኮ ደርሰናል። ያ ረቢ ይቅር በለን፣ እንደኛ ኃጢያት ሳይሆን እንዳንተ እዝነት እዘንልን። የምር በቅኛ ማስተውን ሰው አይደለም በቃ ያንንም ያዛንንም በቃ በአንድ ሰው እስኪ ስክን በሉ። እርግጥ ብላችሁ ከአንድ ሰው ጋር ኑሩ። ያቺንም እንዴ ሲጀመር አያስጠላም? አይደብርም? በቃ ምንም ነገሩን ከዛችን መለጠፍ ከዛችን በቃ ይሁን አይደል? የምር እኔ በጣም ነው የሚደብረኝ። አይደለም እንደዚህ ሪል ለሆነ ላይፍ ፊልም ራሱ ስናይ እንዴት ነው የሚዘገነነ። ሄርሜላ ተብዬዋ መጀመሪያ መተሽ የበጠበሽም አንቺ ነሽ። አሁንም ደግሞ አስሬ ከአብርሽ ጋር እየመጣሽ ቪዲዮ አትስሪ። በቃ ከህይወታቸው ውልቅ በይና ውጭላቸው። ጉድ እኮ ነው እንዴ! በቃ ውጭላቸው። ሴት አይደለሽ እንዴ? ተረጃት እንዴ! ነገ ይሄ ነገር እኮ አሁን አንቺ የፈጠርሽው ነገ አንቺ ላይ እንደሚፈጠር እርግጠኛ ነኝ። ምክንያቱም የዘራውን ነው የምናጭደው። ነገ ዛሬ እንዘራለን፣ ነገ እናጭደዋለን። የዛሬ ቪዲዮ ይመስል ነበር። ወዳችኋለሁ።